የኢትዮጵያ ብሔራዊ ባንክ ከቅርብ ጊዜያት ወዲህ ተግባራዊ ያደረጋቸው አዳዲስ የማክሮ ኢኮኖሚ ማሻሻያ ስትራቴጂዎች ሀገሪቱ ለረዥም ዘመናት ከገጠሟት ፈታኝ የኢኮኖሚ ቀውሶች በተለይም ከከባድ የውጭ ምንዛሬ እጥረት፣ ከሰፊ የንግድ ሚዛን ጉድለትና ከከፍተኛ የዋጋ ግሽበት ለመውጣት የተነደፉ ወሳኝ የመፍትሄ እርምጃዎች መሆናቸው ይገለጻል። ከዚህ ጋር ተያይዞ በርካታ ስራዎች መሰራታቸው የሚነሳ ሲሆን ከእነዚህ አዳዲስ ስትራቴጂዎች ውስጥ አንዱ በዋናነት ሶስት ምሰሶች ማለትም በወርቅ በዶላርና በብር ዙሪያ የሚያጠነጥነው አካሄድ ነው። ከነዚህ ሶስት አምዶች ጋር በተያያዘ የብሔራዊ ባንክ የዕለት ተዕለት ተግባራትንና አሰራሮችን መሰረታዊ በሆነ መንገድ በመቀየር ኢኮኖሚውን ከቀውሱ ለማላቀቅ ትልቅ ሚና እየተጫወተ እንደሆነም ይነገራል። በእርግጥ የማሻሻያው ዋና ዓላማ የገበያ መር የሆነ የውጭ ምንዛሬ ተመን ስርዓትን በመዘርጋት የኢኮኖሚውን ተወዳዳሪነት ማሳደግ፣ በህገወጥ መንገድ ይካሄዱ የነበሩ የንግድ እንቅስቃሴዎችን ወደ ህጋዊ ማዕቀፍ ማስገባትና ሀገሪቱ በውጭ ምንዛሬ እጥረት ምክንያት የሚገጥሟትን ተግዳሮቶች በዘላቂነት መቅረፍ ነው። በተለይም ወርቅን፣ ዶላርንና ብርን እርስ በርስ በማቀናጀት የሀገሪቱን የውጭ ምንዛሬ ፍላጎት ለማርካትና ክምችቷን ለማሳደግ እንዲሁም የዋጋ ግሽበትን ለመቆጣጠር የተነደፉት አሰራሮች የባንኩን የአሰራር ፍልስፍና አዲስ መልክ አስይዘውታል። በዛሬው የገበያ ቢዝነስ ልዩ ዝግጅታችንም ብሔራዊ ባንክ ወርቅን፣ ዶላርንና ብርን በማቀናጀት እንዴት ይሰራል? ከዚህ ጋር ተያይዞ እየተከተላቸው ያሉ አካሄዶች ምን ይመስላሉ? የወርቅ ግዥና የሽያጭ ሂደትን፣ የዶላር አቅርቦት ስልቶችን እንዲሁም የብር ወቅታዊ ሁኔታና የመሰል አካሄዶች አዎንታዊና አሉታዊ ጎኖች ምንድናቸው? የሚሉትንና ተያያዥ ጉዳዮችን እንመለከታለን። ቻናላችን ሰብስክራይብ፣ ይህንን ቪዲዮ ላይክና ሼር እንዲሁም ኮሜንት እያደረጋችሁ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የኢትዮጵያ ኢኮኖሚ ከገጠመው ውስብስብ የውጭ ምንዛሬ እጥረት፣ የዋጋ ግሽበትና የንግድ ሚዛን ቀውስ ለመውጣት ብሔራዊ ባንክ አዲስና ስር ነቀል የስትራቴጂ ማዕቀፍ ተግባራዊ አድርጓል። በተለይም ብሔራዊ ባንክ የንግድ ባንኮች የሚፈልጉትን የውጭ ምንዛሬ ለማቅረብና የሀገሪቱን አጠቃላይ ኢኮኖሚም ለማረጋጋት ወርቅ፣ ዶላርና ብርን በማቀናጀት እየሰራ ይገኛል። የብሔራዊ ባንክ አዲሱ ስትራቴጂ ከቀድሞው የቁጥጥር ስርዓት ወጥቶ በገበያ ፍላጎት ላይ የተመሰረተ የምንዛሬ ስርዓት እንዲዘረጋ በማድረግ በተለይም የወርቅ ግዥን ከዓለም አቀፍ የገበያ ዋጋ ጋር በማስተሳሰር ሀገሪቱ ፈጣን የውጭ ምንዛሬ አቅርቦት እንዲኖራት አስተዋጽኦ እያደረገ መሆኑም ይገለጻል። ይህ አጠቃላይ የፖሊሲ ለውጥ የሀገር ውስጥ ገበያን ከኮንትሮባንድ ንግድ ታድጎ ወደ ህጋዊ የባንክ ስርዓት በማስገባት በኩል ከፍተኛ ሚና እየተጫወተ ይገኛል። የኢትዮጵያ ኢኮኖሚ ከረዥም ዘመናት ጀምሮ በውጭ ምንዛሬ እጥረት ሲፈተን የቆየ ሲሆን ይህ እጥረት ሀገሪቱ አስፈላጊ የሆኑ የነዳጅ፣ የመድኃኒትና የኢንዱስትሪ ጥሬ ዕቃዎች እንዳታስመጣ ከፍተኛ እንቅፋት ፈጥሮ ቆይቷል። በዚህም የተነሳ የኢትዮጵያ ብሔራዊ ባንክ ነባሩን የማክሮ ኢኮኖሚ ፖሊሲ በመገምገም አጠቃላይ ማሻሻያዎችን ለማድረግ እንደተገደደም ይነገራል። የኢኮኖሚ ተንታኞች እንደሚሉት ከሆነ ይህ እርምጃ አገሪቱ ከገባችበት የውጭ ምንዛሬ ማነቆ ለመውጣት የሚያስችል ወሳኝ መሰረት ቢጥልም አተገባበሩ ግን ጥንቃቄ የተሞላበት ክትትል የሚጠይቅ ነው። ከዚህ ጋር ተያይዞ የኢትዮጵያ ብሔራዊ ባንክ ከቅርብ ጊዜ ወዲህ የሀገሪቱን የውጭ ምንዛሬ ክምችት ለማሳደግና የኢኮኖሚ ማሻሻያዎችን ስኬታማ ለማድረግ ከተከተላቸው ዋና ዋና ስልቶች መካከል የወርቅ ግዥ ስርዓትን በአዲስ መልክ ማዋቀር አንዱ ነው። ቀደም ሲል በነበረው የተዛባ የዋጋ አሰጣጥና ብሔራዊ ባንክ በሚወስነው ቋሚ የምንዛሬ ተመን ምክንያት አብዛኛው በሀገር ውስጥ የሚመረተው ወርቅ በህገወጥ መንገድ ድንበር ተሻግሮ ይወጣ ነበር። ይህ ሁኔታ ሀገሪቱ ከወርቅ ሀብቷ ማግኘት የነበረባትን በቢሊዮን ዶላሮች የሚገመት የውጭ ምንዛሬ እንድታጣ አድርጓታል። ብሔራዊ ባንክ ይህንን አጥፊና ህገወጥ የንግድ ሰንሰለት ለመበጣጠስ እንዲሁም አምራቾች ምርታቸውን በፈቃደኝነት ለብሔራዊ ባንክ እንዲያቀርቡ ለማስገደድ የሚያስችል ውሳኔ አሳልፏል። በዚህም መሰረት ባንኩ ከሐምሌ 2016 መጨረሻ ጀምሮ ወርቅን ከዓለም አቀፍ የገበያ ዋጋ ጋር በተጣጣመ መልኩ በሀገር ውስጥ ገንዘብ በብር እየገዛ ይገኛል። በዚህም አምራቾችና አቅራቢዎች ምርታቸውን ለብሔራዊ ባንክ ሲያስረክቡ በዓለም አቀፍ የገበያ ዋጋ ልክ በዕለቱ የገበያ ተመን ይሰላና በብር ይከፈላቸዋል። ይህ የዋጋ ማስተካከያ የወርቅ አምራቾች ምርታቸውን ለህገወጥ ደላላዎች እንዳይሸጡ
አድርጓቸዋል። ለምን ቢባል ደግሞ በባንክ በኩል የሚሰጠው ክፍያ ከዓለም አቀፍ ዋጋ ጋር የሚመጣጠንና ፍትሐዊ በመሆኑ ነው። እናም በወቅቱ የተላለፈው የባንኩ ውሳኔ ወርቅ አምራቾችና አቅራቢዎችን በኢኮኖሚው ውስጥ ንቁ ተሳታፊ እንዲሆኑ አስችሏቸዋል። በሌላ በኩል ደግሞ ወርቅ ለኢትዮጵያ የውጭ ምንዛሬ ማግኛ አንዱ ፈጣንና አስተማማኝ አማራጭ መሆኑ አጠያያቂ አይደለም። በዚህም ብሔራዊ ባንክ በዘረጋው ምቹ አሰራር በየቀኑ ከሚሰበሰበው ወርቅ የሚገኘውን ወደ ውጭ ገበያ በማቅረብና በመሸጥ ሀገሪቱ አስፈላጊ የውጭ ሸቀጦችን፣ ነዳጅን፣ የመድኃኒት ግብዓቶችንና የኢንዱስትሪ ግብዓቶችን እንድታስመጣ የሚያስችል ጠንካራ የዶላር ክምችት ወይም ሪዘርቭ ለመፍጠር እየሰራ እንደሆነ ይገለጻል። የባንኩ አዲሱ አሰራር የወርቅ ንግዱን ሙሉ በሙሉ ወደ ሕጋዊ መስመር በመመለስ ረገድ ትልቅ ድል እንዳስመዘገበም ይነሳል። የሀገር ውስጥ አምራቾችና ባህላዊ ወርቅ ቆፋሪዎች የገንዘብ ተጠቃሚነታቸው በመሻሻሉ በስራቸው ላይ ያላቸው ተነሳሽነት በከፍተኛ ሁኔታ እያደገ እንዲመጣም አስተዋጽኦ ከፍ ያለ መሆኑ ይጠቀሳል። ይሁን እንጂ ይህንን ወርቅ ለውጭ ገበያ በማቅረብና በመሸጥ ዶላር የማመንጨት ሂደት የራሱ የሆኑ ጥቅሞችና ጉዳቶች እንዳሉትም ይነሳል። እንዲያም ሆኖ የሀገር ውስጥ አምራቾች ከዚህ ቀደም ከነበረው በብሔራዊ ባንክ ብቻ ከሚወሰን ዋጋ ወጥተው በዓለም አቀፍ ደረጃ ተወዳዳሪ በሆነ ዋጋ ክፍያ ማግኘታቸው የኢኮኖሚ ማበረታቻ ሆኗቸዋል። ይህ ደግሞ በሀገሪቱ የውጭ ምንዛሬ ገቢ ላይ ከፍተኛ አዎንታዊ ተጽዕኖን አሳድሯል። ከወርቅ ግዥና ሽያጭ ከሚገኘው የውጭ ምንዛሬ ማሻሻያ ባሻገር ብሔራዊ ባንክ የውጭ ምንዛሬ አቅርቦትን ለማስተዳደር በርካታ አጠቃላይ ስልቶችን በስራ ላይ አውሏል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬን በዋናነት ከሀገር ውስጥ ላኪዎች ገቢ፣ ከዓለም አቀፍ ንግድ ወይም የዲያስፖራ ሪሚታንስ፣ ከውጭ ቀጥተኛ ኢንቨስትመንቶች፣ ከዓለም አቀፍ የገንዘብ ድጋፎችና ከወርቅ ግዢዎች እያገኘ እንደሆነም ይገለጻል። በተጨማሪም ባንኩ በሚደረጉ የሁለትዮሽ ስምምነቶች ከፍተኛ የውጭ ምንዛሬ ወይም ዶላር ማግኘት ይችላል። ላኪዎች ከሚያገኙት የውጭ ምንዛሬ ውስጥ የተወሰነውን ክፍል በውጭ ምንዛሬ ማቆያ አካውንቶች ውስጥ ያዙ የሚፈቅድላቸው ሲሆን የንግድ ባንኮች ደግሞ የዕለት ተዕለት የውጭ ምንዛሬ ፍላጎቶችን በብሔራዊ ባንክ ቁጥጥር ስር በሚገኙ ዲጂታል አሰራሮች አማካኝነት ያስተናግዳሉ። እነዚህ ሁሉ ዘዴዎች ሀገሪቱ በውጭ ምንዛሬ እጥረት ምክንያት እንዳትታሰር የሚያደርጉ ጠንካራ የመከላከያ አማራጮች መሆናቸው ይገለጻል። ከዚህ ጋር በተያያዘ የባንክ ለባንክ ወይም የኢንተር ባንክ የውጭ ምንዛሬ ገበያ ስርዓት መዘርጋቱ የንግድ ባንኮች ገንዘብን እርስ በርስ እንዲለዋወጡ በማድረግ የገበያውን አቅም አጠናክሮታል ማለት ይቻላል። በሌላ በኩል የገበያ ተኮር የምንዛሬ ስርዓት መዘርጋቱ የንግዱ ማህበረሰብ በይፋዊው የባንክ አሰራር በኩል የተሻለ የውጭ ምንዛሬ አማራጭ እንዲያገኝ በር ከፍቷል። ቀደም ሲል ብሔራዊ ባንክ በሚወስነው ቋሚ የምንዛሬ ተመን ምክንያት በህጋዊ ባንኮች ውስጥ ከፍተኛ የዶላር እጥረት እንደነበረ ይነሳል። አሁን ግን በንጽጽር የወጣውን መመሪያ ተከትሎ የንግድ ባንኮችና ፈቃድ ያላቸው የውጭ ምንዛሬ ቢሮዎች በነፃ የገበያ ተመን መሰረት ግብይት እንዲፈጽሙ ተደርጓል። ይህም የዶላርን እጥረት በከፊልም ቢሆን ለማቃለልና የጥቁር ገበያውን አስፈሪነት ለመቀነስ አስችሏል። ከዚህ ባሻገርም የብሔራዊ ባንክ የውጭ ምንዛሬ ጨረታዎች ለባንኮችና ለአስመጪዎች የዶላር አቅርቦት እንዲኖር በማድረግ የኢኮኖሚው እንቅስቃሴ እንዳይቆም አስተዋጽኦ አድርጓል። በሌላ በኩል ደግሞ የባንክ ለባንክ ወይም የኢንተር ባንክ ገበያ ስርዓት መዘርጋቱ በባንኮች መካከል ያለውን የውጭ ምንዛሬ ፍሰት በማቀላጠፍ የገበያውን ግልጽነትና ተለዋዋጭነት ከፍ እንዳደረገው ይነሳል። በዚህም የንግዱ ማህበረሰብ በነፃ ገበያ ዋጋ መሰረት ምንዛሬ ማግኘት በመቻሉ ስራዎቹን ያለምንም ስጋት ማከናወን ችሏል። በሌላ በኩል የኢትዮጵያ መንግስት የብርን የመግዛት አቅምና የምንዛሬ ተመን ከዓለም አቀፍ የገበያ እውነታ ጋር ለማቀናጀት ሲል ከፍተኛ የዋጋ ቅነሳ እርምጃ ወስዷል። ይህ እርምጃ ከዓለም አቀፉ የገንዘብ ተቋም IMF እና ከዓለም ባንክ ጋር ከተደረጉ ረዥም ድርድሮች በኋላ ተግባራዊ የተደረገ መሆኑም ይገለጻል። የብር ዋጋ በንግድ ባንኮች ውስጥ በከፍተኛ ሁኔታ መቀነሱን ተከትሎ አንድ የአሜሪካን ዶላር ለመግዛት የሚከፈለው የብር መጠን ከቀድሞ በከፍተኛ ሁኔታ እያደገ መጥቷል። በተለይም ማሻሻያው በተተገበረ የመጀመሪያ ቀናት አካባቢ አንድ ዶላር በ75 ብር ገደማ መመንዘር የጀመረ ሲሆን አሁን ላይ ግን ባንኮች ራሳቸው ለተጠቃሚው ማህበረሰብ የሚያቀርቡትን ዶላር ከብሔራዊ ባንክ
የሚመነዝሩበት መጠን 160ን ተሻግሯል። ይህ ያልተጠበቀና ፈጣን የዶላር መወደድና የብር ዋጋ መዋዠቅ በሀገር ውስጥ የሸቀጦችና የአገልግሎቶች ዋጋ ላይ ከፍተኛ ግሽበት እንዲፈጠር ምክንያት ሆኗል። የዋጋ ግሽበቱ በዝቅተኛውና በመካከለኛው የህብረተሰብ ክፍል ላይ ከፍተኛ የኑሮ ጫናን ፈጥሯል። ይህ አይነቱን ሁኔታ ለመቀልበስም መንግስት የተለያዩ የድጋፍ ስራዎችን ማከናወን እንዳለበት የኢኮኖሚ ባለሙያዎች እየመከሩ ይገኛሉ። በሌላ በኩል የብሔራዊ ባንክ አዲሱ ስትራቴጂ ከሚያስገኛቸው ጥቅሞች መካከል አንዱ ቀደም ሲል በህገወጥ መንገድ ድንበር ይሻገር የነበረውን ወርቅ ባለም አቀፍ ዋጋ በመግዛት ይህንን ከሀገር ውስጥ ወርቅ አቅራቢዎች የተገኘውን ወርቅ ለውጭ ሀገራት በመሸጥ ለሀገሪቱ ፈጣን የውጭ ምንዛሪ አማራጭ ማስገኘቱ ነው። በሌላ በኩል የሀገር ውስጥ የወርቅ አምራቾች ምርታቸውን ለብሔራዊ ባንክ በማቅረባቸው በህጋዊ መንገድ ተጠቃሚ እየሆኑ ሲሆን በኮንትሮባንድ ይባክን የነበረው ሀብት ወደ ሀገር ውስጥ ካዘና እየገባ ይገኛል። ይህ ብሔራዊ ባንክ የሚገባው ገንዘብ የሀገሪቱን ዓለም አቀፍ የክፍያ ሚዛን ጉድለት በማቃለል ረገድ ወሳኝ ሚናን ይጫወታል። በተጨማሪም የገበያ ተኮር የምንዛሬ ስርዓት መዘርጋቱ የንግዱ ማህበረሰብና ባለሀብቶች በህጋዊ መንገድ የውጭ ምንዛሬ እንዲያገኙ በማድረግ የንግድ ስራዎችን ያቀላጥፋል ተብሎም ይታመናል። ይህ በዋናነት ከወርቅ ሽያጭ የሚገኘው የውጭ ምንዛሬ ወይም ዶላር በጨረታ ስርዓትና በባንኮች መካከል በሚደረግ ግብይት መመራቱ ደግሞ ለኢኮኖሚው ግልጽነትን ይፈጥራል። ከዚህ አልፎም የንግድ ባንኮች የውጭ ምንዛሬ ስርጭትን በብቃት እንዲቆጣጠሩ በማድረግ ረገድ ትልቅ እገዛ እያደረገ ነው የሚለው ሌላው አዎንታዊ ጠቀሜታ ነው። የሀገር ውስጥ ኢንዱስትሪዎችም ለምርት ሂደታቸው የሚያስፈልጋቸውን የውጭ ግብዓቶች በቀላሉ ማግኘት መቻላቸው የኢኮኖሚውን ምርታማነት ሊጨምር ይችላል እየተባለም ይገኛል። ይሁን እንጂ የወርቅ ግዥን ከዓለም አቀፍ ዋጋ ጋር በማስተሳሰር ወደ ውጭ በመላክና በመሸጥ ዶላር የማመንጨት ስትራቴጂ የራሱ የሆኑ ከባድ ድክመቶችና ተግዳሮቶች እንዳሉትም ይገለጻል። አንደኛውና ዋናው ጉዳይ ወርቅን እንደ ብሔራዊ የውጭ ምንዛሬ ማኛ መሳሪያ ብቻ አድርጎ በመጠቀም ያለ ገደብ ወደ ውጭ መላክና መሸጥ ሀገሪቱ በረዥም ጊዜ ውስጥ ሊኖራት የሚገባውን ጠንካራ የወርቅ ማዕድን ሪዘርቭ ወይም መጠባበቂያ እያዳከመው መምጣቱ ነው። ከፍተኛ የወርቅ ክምችት እንደ ሀገር ውስጥ ሀብት እንዲሁም የኢኮኖሚ ዋስትና መልህቅ ሆኖ ሊያገለግል የሚችል ጠቃሚ ማዕድን መሆኑም ግልጽ ነው። ከዚህ አንጻር የሀገር ውስጥ ከፍተኛ የዶላር ፍላጎትን ለማርካት ሲባል ወርቅን ወደ ውጭ በመላክና በመሸጥ ወዲያውኑ የሚገኝ ዶላር ላይ ብቻ ማተኮር አገሪቱ በረዥም ጊዜ ውስጥ ሊኖራት የሚገባውን የመጠባበቂያ ወርቅ ክምችት አደጋ ላይ ሊጥለው ይችላል። በተጨማሪም በሀገር ውስጥ በብር የሚፈጸመው የወርቅ ግዢ የብር ዝውውርን ስለሚያስፋፋ በሀገር ውስጥ ያለውን የገንዘብ አቅርቦት በማሳደግ የዋጋ ግሽበትን ሊያባብሰው ይችላል የሚል ስጋትንም ይፈጥራል። ሌላው ትልቅ ተግዳሮት ተደርጎ የሚነሳው ደግሞ የወርቅ ዋጋ በዓለም አቀፍ ገበያ ላይ ከፍተኛ መዋዠቅ የሚያሳይ በመሆኑ ባንኩ በከፍተኛ ዋጋ የገዛው ወርቅ በዓለም አቀፍ ገበያ ዋጋው ሲቀንስ የሚፈጠረው የፋይናንስ ክፍተት ነው። በተጨማሪም ከወርቅ ሽያጭ የሚገኘው የውጭ ምንዛሬ ለአጭር ጊዜ የውጭ ምንዛሬ እጥረት መፍትሄ ቢሆንም የሀገሪቱን የኢኮኖሚ መሰረት በዘላቂነት ሊለውጥ የሚችል ሰፊ የምርትና የኢንዱስትሪ ምርታማነት ማሻሻያ ምትክ ሊሆን አይችልም። ምክንያቱም ሀገሪቱ በዘላቂነት ማደግ የምትችለው የተለያዩ የኢኮኖሚ ዘርፎችን በማሳደግ ነው። የኢትዮጵያ ኢኮኖሚ ከውጭ ምንዛሬ ቀውስ ሙሉ በሙሉ እንዲወጣ ከተፈለገ በወርቅ ሽያጭ ላይ ብቻ ሳይሆን የሀገር ውስጥ ምርቶችን ወደ ውጭ በመላክ የግብርናና የኢንዱስትሪ ምርቶችን ጥራት በማሳደግ እንዲሁም የውጭ ቀጥተኛ ኢንቨስትመንቶችን በመሳብ ላይ ማተኮር ይኖርበታል። የሀገር ውስጥ አምራቾችና ላኪዎች የሚገጥሟቸውን የአስተዳደርና የሎጂስቲክስ ተግዳሮቶች መቅረፍ የኢኮኖሚውን ዘላቂ እድገት ለማረጋገጥ ወሳኝ ነው። በአጠቃላይ ሲታይ የኢትዮጵያ ብሔራዊ ባንክ አዲሱ ስትራቴጂ ኢኮኖሚውን ከረዥም ጊዜ መዋቅራዊ ችግሮች ለማላቀቅ የተደረገ ታሪካዊና ደፋር እርምጃ እንደሆነ ማንሳት ይቻላል። በወርቅ በዶላርና በብር ፖሊሲዎች ላይ የተደረጉት ማሻሻያዎች የሀገሪቱን የውጭ ምንዛሪ አቅርቦት ለማሻሻል የኮንትሮባንድ ንግድን ለመከላከልና የገበያ ተኮር የምንዛሬ ስርዓትን ለመዘርጋት ያላቸው አስተዋጽኦ ከፍተኛ ነው። ይሁን እንጂ የብር ዋጋ በከፍተኛ ሁኔታ መቀነሱና የዋጋ ግሽበት መጨመሩ በህብረተሰቡ ላይ ያደረሰው ጫና
ቀላል ተደርጎ የሚወሰድም አይደለም። ወርቅን ወደ ውጭ በመላክና በመሸጥ ዶላር የማመንጨቱ ስልት ለአጭር ጊዜ የሚሆን መፍትሄ ተደርጎ ቢወሰድም የረዥም ጊዜ ስትራቴጂካዊ የሀብት ማከማቻን አደጋ ላይ እንዳይጥል በጥንቃቄ ሊመራ ይገባል። በመጨረሻም የኢኮኖሚ ማሻሻያ ስኬቱ የሚለካው በዜጎች የኑሮ መሻሻል፣ የዋጋ ግሽበትን በማረጋጋትና በዘላቂ ሀገራዊ ልማት እውን መሆን ላይ በመሆኑ መንግስትና ባለድርሻ አካላት የህዝቡን ስጋቶች በመገንዘብ አጠቃላይ ፖሊሲዎችን በቁርጠኝነትና በጥንቃቄ ሊመሩ ይገባል። ይህም የኢትዮጵያን የኢኮኖሚ የወደፊት ዕጣ ፈንታ ለመወሰን ትልቅ እርምጃ ተደርጎ ይወሰዳል። ክቡራን ቤተሰቦቻችን የዛሬውን ልዩ የገበያ ቢዝነስ ዝግጅታችንን እዚህ ላይ ቋጨን። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሐሳብ አስተያየቶች፣ ጥቆማዎች ካላችሁ ደግሞ ኮሜንት መስጫው ሳጥን ላይ እንድጽፉልን እየጋበዝን ዝግጅታችንን ቋጨን። ሰላም።